እዚህ ውስጥ የነበረውን ፍላሽ ወስደሽ ለማለት ነበር። ኧረ እኔ አላየሁም ጋሼ። ከዚህ በኋላ አላየሁም ብትይ እዚሁ አልቄ ነው እንግዲህ። ወይ ፍላሽ ወስደሽዋል ወይ ደግሞ ሌላ ሰው ሰጥተሽዋል። አትዋሽ ዳግም። ምንድን ነው እሱ ያዝከው? እንዴት እንደዚህ ታደርጋለህ? እንዳሰብሽው እኮ አይደለም። ፍላሹን ያገኘህበት አስቀምጥና ይሄን ቤት ለቀህ ውጣ። አልችልም ብለህ ይሄ ፍላሽ በጣም ያስፈልገኛል። መልሽልኝ እንጂ። እውነት ጋሼን ያልወሰድኩም። ከዚህ በኋላ ብትዋሽ እዚሁ አልቄ ነው እንግዲህ። ንቀት መሆኑ ማትመልሽልኝ? ለአንዴና ለመጨረሻ ጊዜ የምጠይቅሽ ፍላሹን ወስደሽዋል ወይ ማን እንደወሰደ ታውቂያለሽ? አላውቅም። ገባኝ። ግን ምን አይነት ጅል ነኝ! ሰራተኛ ነኝ ብለሽ ስትገቢ መጠርጠር ነበረብኝ። ለካ አንቺ የገባሽው ለበቀል ነው። የምን በቀል ነው? ምን አደረከኝና ነው የምበቀልህ? ኧረ እባክሽ እኔን እንደማታስታውሽ ለማስመሰላት ነው። እኔ ነኝ ፍላሹን የወሰድኩት። ምን ምንድን ነው ያልሽው? ሰላም አይደላችሁ እንዴ? እቺ ብሌን ተብዬዋ ጋር እናታ በኃይሉን አደጋ ላይ የሚጥል ፍላሽ ሰርቃ ለኃይሉ ጠላቶች ሰጠች። ምን? እንዴት እንደዚህ ታደርጊያለሽ አንቺ? የቤት ሰራተኛ ብቻ አይደለሽ፣ ልክ እንደ ልጄ አድርጌ ነው የምወድሽ። ግን ምንም ያህል እንኳን ብወድሽ ትክክለኛ ልጄ ከቃል በላይ አልወድሽም። ይቅርታ፣ ከስራ እያባረርኩሽ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። አደራ በዛሬው ክፍል በጣም ብዙ ትዕይንቶች አይተንባቸዋል። ከዚህም መካከል በአቶ በኃይሉ እንግዲህ እውነታውን እያወጣ ይመስላል በራሱ አንደበት ሁላቸውንም ቢሆን ቤተሰቦቻቸውን እንዳለያያቸውና እንዲሁም አንዳንድ ነገሮችን እንደተገበረ የሚያስረዳ መረጃ ከራሱ ከአንደበቱ እየተናገረ ይገኛል። ፍላሹ ጠፍቷል። ፍላሹን ፍለጋ ሁሉም ተሰማርተዋል። ምክንያቱም ደግሞ ይሄ ፍላሽ በህይወትና በሞት መካከል ያለ ነው። ወይም ደግሞ አቶ በኃይሉ ከዚህ ቀደም እጅግ በጣም ብዙ ወንጀሎችንና ብዙ ነገሮችን እያስፈራሩ የሚሰሩባቸው እዚህ ፍላሽ ላይ ተጭነው ይገኛሉ። ይሄ ፍላሽ እንግዲህ የወሰደው ዳግም ነው። ዳግም ደግሞ ለምን ወሰደው ካላችሁ ዳግም እናቱን እውነተኛ እናቱን በልጅነት ያጣትን ከስንት ዓመታት በኋላ ዛሬ ላይ እናትህን ታገኛለህ ሲባል ከበኃይሉ ኪስ ላይ ያለውን ፍላሽ ሄደህ አምጣ፣ ከዛም በኋላ ላክልኝ በቴሌግራም፣ ከዛ እናትህን አገናኝሃለሁ በማለት አንድ የበኃይሉ ቅጥረኛና ተላላኪ ይሄንን ነገር አድርጓል። ያ የበኃይሉ ቅጥረኛ ወይም ደግሞ ተላላኪ አብሮት የሚሰራው እጅግ በጣም በተጎዳ ስሜት ውስጥ ላይ ሆኖ ነገሮችን እያዳመጠ ወይም እያየ ቢሆንም ግደል ሲለው ይገላል፣ አጥፋ ሲለው ያጠፋል፣ ብዙ ነገሮችን አብሮ ያደርጋል። ይሄን የሚያደርገው አንድ የኋላ ሚስጥርና እንዲሁም ደግሞ እሱም ያልተናገረው ረዘም ያለ ታሪክ ይኖረዋል ብዬ ተስፋ አደርጋለሁ። አሁን ላይ ብሌን እጅግ በጣም ታሳዝናለች። ምክንያቱም ደግሞ የገዛ እናቷ እያለች በህይወት እናቷ ሞታለች ተብላ ተነግራለች። እናቷ አጠገቧ ቁጭ ብላ እናት የለሽም ተብላ በሌላ ልጅ እቅፍ ውስጥ ገብታ በሌላ ልጅ እናቷ አሁን ላይ ልጄ ናት ብላ ቃል ኪዳንን እንደ ልጇ ተቀብላታለች። ቃልዬ የተባለችው የእኔ ብሌን እንዴት ቃል ሆነች በማለት ሰላም አሁን ላይ ጥያቄ ብትጀምርም ሰላም ግን በደንብ አድርጋ ያረጋገጠችው ምንም አይነት ነገር የለም። በኃይሉ እንግዲህ ወንድሟ የሰላም ወንድም ቢሆንም በኃይሉ የሚነግራትን ነገሮች ስለምትፈራውም ይሁን ወይም ደግሞ እሱ ይችናት ልጅሽ ብሎ ስለነገራት አሁን ላይ አምና ተቀብላ ያደራ ልጄ ይችናት፣ ይሄ ይችናት ሰላም፣ አንቺ ወደ አረብ ሀገር ስትሄጂ የሰጠሽኝ ልጅ ብሌንሽ ይችናት በማለት ሌላ ልጅ አምጥቶ እሷን ሊበቀላት ነው። ምክንያቱም ሀብቷ ንብረቷ አቋምጦታል። የእህቱን ንብረት ለመውሰድ እጅግ በጣም አሁን ላይ በደስታ ላይ ይገኛል። አቶ በኃይሉ እንግዲህ ከዚህ በኋላ ብዙ ነገሮችን እያወጣ ራሱ ይገኛል ማለት ነው። ይሄ ፋይል መጥፋቱና እንዲሁም ደግሞ ኮፒ መደረጉ እጅግ በጣም ያሳስባል ማለት ነው። በኃይሉ ማን ነው የሚለውን
በቅርብ ጊዜ የምንደርስበት ነው ማለት ነው። አሁን ላይ ብሌን ብሞት አልናገርም፣ በፍጹም አልናገርም ብላ እሷን አንቆ ሊገላት ሲታገላት ድረስ እኔ እናቴን የማገኝበት ፍላሽ ነው ብሎ የነገራት ዳግም እንደው በፍጹም አልናገርም ብላ እስከ መጨረሻው ድረስ ቆርጣ ነበር። በኃይሉ እንግዲህ ከዚህ በኋላ አሳዳጊ እናቷን እንደሚገላትና ይህንን ፍላሽ እስከ ማታ ድረስ እንድታመጣም አስደርጓታል። ብሌን እጅግ በጣም ደንግጣለች። ምክንያቱም ደግሞ የሰው እናት ከሚሞት እኔ የፈለገኝን ያድርገኝ ብላ ነበረ። ሁሉንም ነገር አሳልፋ ችላ እስከ መጨረሻው ድረስ እስከ ሞት ጥግ ሊያደርሳት አድርሷት እየመታት ምንም ነገር ሳይመስላት ለሰው ደስታ ብላ ራሷን አሳልፋ እየሰጠች የነበረችው። ይሄ ፍላሽ ብዙ ጉዶችን አምጥቷል። ምክንያቱም ደግሞ የበኃይሉም ቅጥረኛ ዛሬ ላይ ዳግም ላይ እጅግ በጣም እየደነፋበት ይገኛል። በኃይሉ ቅጥረኛውና እንዲሁም ደግሞ ዳግም ምን አገናኛቸው ካላችሁ፣ ዳግም እንግዲህ እንደሚታወቀው የበኃይሉ ቅጥረኛ ነበረ። ይችን እናትህን እኔ ያገናኘሃለሁ በማለት ፍላሽ አምጣና ከዚህ በኋላ እኔ ከእናትህ ጋር አላገናኝህ ብሎ እየቀለደበት የሚገኘው። በእርግጥ እናቱን አልገደላትም። በኃይሉ ግደላት ሂድና እናቱን ግደላት። እንዲሁም ደግሞ የብሌን አሳዳጊ ናት። የዳግም እናት የብሌን አሳዳጊ ነች። ይህንን ደግሞ ዳግምም ሆነ ብሌን ምንም የሚያውቁት ነገር የለም። ሁለታቸውም በዚህ ውስጥ ሆነው ነው ሁለታቸው እየተጋገዙና እንዲሁም ደግሞ ውስጣቸው በጣም በመልካምነትና በቅንነት ተሞልቶ ዳግም ለብሌን ብሌን ለዳግም እየተጋገዙ ያሉት። አሁን ላይ ከዚህ ቀደም እንደምናስታውሰው ቃል ደጋግማ ልትገላት ሙከራ አድርጋባት ነበረ እናቷን። የሰላም እናት ሰላም እናት ናት ለብሌን፣ ብሌን ደግሞ የሰላም ልጅ ነች። ግን ደግሞ አይተዋወቁም። ይሄ ማለት ሰላም ለረጅም ዓመታት ወደ ሀረብ ሀገር ስትሰደድ በኑሮ ምክንያት ለበኃይሉ አደራ ብላ አስቀምጣለት የሄደችው ልጁን አሁን ላይ አድጋለች። ሰላም በሄደችበት ወቅት የከባድ ችግር አጋጥሟት ስለነበረ ጊዜዋን በእስርና እንዲሁም በብዙ መከራና ችግሮች ያሳለፈች እንደሆነችና በዛ ምክንያት ደግሞ ያ ሕጉ ተጣርቶ የሰራችው ምንም አይነት ወንጀል እንደሌለ ሲታወቅ መመለሷንና ወደ ሀገሯ ስትመለስ ረብጣ ገንዘቦች እንደተሰጣትና ዛሬ ላይ ያካበተችው ንብረት ቤት እንዲሁም ልጄ ደግሞ ብላ ስትፈልግ በኃይሉ የሌላ ሰው ልጅ አምጥቶ ይህንን ንብረትና ሀብት ሁሉንም በአንቺ ስም ስትቀይረው አንቺ ደግሞ ወደ እኔ ታዞሪያለሽ በማለት ነው እንግዲህ ቃል አስገብቶ ቃልን ወደ ቤቷ ያመጣት ማለት ነው። የልጄ ስም እንዴት ቃል ሊሆን ቻለ? ብሌን አይደል እንዴ ሰጥቼ ሄድኩት ብላም ስትጠይቀው እሱም ደግሞ ምንም ነገር መልስ አያጣምና ምክንያቱም ደግሞ ለራሱ ስራ ስለሚፈልገው ይሄንን ነገር ቃል ያልኳትኝማ ቃል ኪዳኔን ጠብቄ ለአንቺ ለእህቴ ልጅሽን እንደማስረክብ ቃል እንደገባሁ ይህንን በማለት ነው ማለት እንግዲህ ልቧን ሸርሽሮታል ማለት ነው። አሁን ላይ ሰላም ብዙ ነገሮችን ብታስብም አሁን የተናገረው በኃይሉ ንግግር ሰላምን አንድ እርምጃ ወደፊት እንድትራመድ አድርጓታል። ይቺ ልጅሽ አይደለችም፣ ራሷን ጠይቀት ማን እንደሆነች ልጅሽ አይደለችም በማለት ተናግሯታል ማለት ነው። ሰላምም ነቅታለች። ምክንያቱም በእርግጥ ሰላም ስስ ልብ ነው ያላት። እሱ ስለተናደደ ነው እንጂ እንደዚህ ያለው በፍጹም እኔ ልጅሽ ነኝ በማለት ከኔ ከአንድ ልጅሽ አይበልጥም፣ ብሌንን ከዚህ ቤት አባሪልኝ ብላት እንግዲህ ብሌንን ወደ ቤት ከእሷ ቤት ልትሸኛት ነው ማለት ነው። በቃ ደሞዝሽን አዘጋጅቼልሻለሁ፣ ከልጄ ለይቼ አላይሽም፣ ግን ደግሞ ከአንዷ ልጄ ግን አላበልጬ አልወድሽም። ስለዚህ ደግሞ እየወደድኩሽኝ ከልጄ ግን ስለማትበልጭብኝ ቤቱን ለቀሽ ከስራ ላሰናብትሽ ነው በማለት እንግዲህ ሰላም ለብሌን ነግራታለች ማለት ነው። ብሌን ከዚህ በኋላ ተመልሰሽ ዳግም አታየኝምና ችግር የለውም በማለት ደሞዝም ደግሞ ቀድመሽ ስለሰጠሽኝ ምንም አያሳስብሽ፣ እናቴን ብቻ እንዳይገልብኝ በኃይሉ ንገሪልኝ በማለት ነገሮችን ጨርሳለች ማለት ነው። አሁን ላይ አዲስ ነገርም ተከስቷል። ምክንያቱም ደግሞ ብሌን ልትበቀለው እንደመጣች አቶ በኃይሉ ጠርጥሯል ማለት ነው። ብሌን ግን ምንም የምታስታውሰውና የምታውቀው ነገር የለም። በእርግጠኝነት የአቶ በኃይሉን ከሃዲነትና አቶ በኃይሉ እንደዚህ አይነት ጨዋታ እንደተጫወተባት ብሌን ብታቅ ምን ልታደርግ ትችላለች? ፊቷ ላይ እንኳን ጥርጣሬ የሚባል ነገር የለም። ምክንያቱም ደግሞ ብሌን ትንሽ ልጅ ሆና ስለሆነ እናቷ የሄደችው። በእርግጥ በዛ እድሜዋ ብሌን ላስታውስ ብትል ብዙ ነገር ማስታወስ ትችላለች። የእናቷ መልክ የሚጠፋባት አይመስለኝም። ግን ደግሞ በህመም ወይም ደግሞ በሌላ በተለያየ ምክንያት እናቷን እንድትረሳ ሆና ሊሆን ይችላል እንጂ ብሌን
ትንሽ ልጅ ሆና በምትሄድበት ሰዓት በደንብ አድርጋ ታውቅ ነበረ ብሌን። አሁን ላይ ግን የመርሳት ችግር ወይም ደግሞ ሌላ በሽታ ሊኖርባት ይችላል ብሌን ይሄንን ልታስታውስ ያልቻለችበት። አሁን ልትበቀላት እንደመጣ ልበቀል ፈልጋ እንደመጣችና እዚህ ቤት ውስጥ ያለውን ነገር ልታጠቃው እንደሆነ ጠርጥሯል ማለት ነው። አቶ በኃይሉ ይሄንን የጠረጠረበት ምክንያት ብሌን የሰላም ልጅ እንደሆነች የእህቱ ልጅ እንደሆነች እያወቀ ላደረገባት በደልና ላደረገባት ስቃይ ይሄንን ሁሉ መከራ ላደረገው ዋጋ ሊከፍል እንግዲህ ጊዜው እየተቃረበ ነው ማለት ነው። አሁን ዳግምና የአቶ በኃይሉ ሰራተኛ እንግዲህ ጸብ ላይ ናቸው። አንተም የሰራሃቸውን ወንጀሎች ኮፒ አድርጌ ይዣለሁ። ፍላሹን ስትወስድ ስሰጥህ እያንዳንዱ ነገር ዛሬ ወንጀል ስትሰራ የሚያሳዩ ቪዲዮዎች አሉ። እሱን ለፖሊስ አጋልጣለሁ በማለት ሁለታቸው የተለየ ጦርነት ውስጥ ገብተዋል ማለት ነው። ሁለቱ ወጣቶች ምንድን ያጣላቸው? ዳግምና የበኃይሉ ቅጥረኛ የተጣሉበት ምክንያቶች በዚህ ነው። ምክንያቱም ደግሞ ፍላሹን አምጣለው፣ ፍላሹን ሰጠው። ከሰጠው በኋላ እናቱን ምንም አይነት ነገር አላሳየውም። አሁን ላይ የዳግም እናት በህይወት ብትኖርም በኃይሉ ግድ አልሰጠውም። ምክንያቱም አሁን ላይ ፎቶግራፏን ይዞ ሄዷል። በዚህ ፎቶግራፍ ላይ የብሌን አሳዳጊ እንደሆነች የዳግም እናት ካወቀ ምን ሊሰማው ይችላል? ምክንያቱም ደግሞ በጣም ግራ የሚያጋባና በጣም የሚያናድደው ነገር ይሆናል። በኃይሉ ይዞት የሄደው ፎቶ የብሌን አሳዳጊ የዳግም እናት እንደሆነች ያውቃል ማለት ነው። ይሄንን ካወቀ ደግሞ ሌላ ችግር ይፈጠራል። ግን ደግሞ የበኃይሉ ቅጥረኛ ይሄንን ነገር ቀድሞ ያጠራዋል ብዬ አስባለሁ። ይሄንን የሚያደርግበት ምክንያት ለራሱ ጉዳይ ነው። በኃይሉና እንዲሁም ደግሞ የሱ ቅጥረኛ እንዲሁም ዳግም አንድ ላይ ሆነው ሶስታቸውም የተለየ ችግር ውስጥ የተለያዩ ሀሳቦችን እያቀረቡ ሶስታቸውም የሚፋለሙ ይሆናሉ። አሁን ላይ ዳግም የያዘውን ፕሮግራም የሚያቋርጥ አይሆንም። የያዘውን መረጃ ስለያዘ ያየውን ነገር በበኃይሉም ሆነ በበኃይሉ ቅጥረኛ የያዛቸውን እያንዳንዱ ፋይል በሱ ላይ ኮፒ አድርጎት ስላለ አሁን ላይ ሁለታቸውም በማስፈራሪያ ይጠቀማሉ ማለት ነው። በኃይሉ የሚወድቅበት ጊዜ ሩቅ አይደለም። አሁን በቅርቡ በኃይሉ እውነታው ይጋለጣል። ሰላም እውነት ልጇን በእርግጠኝነት ብሌን ከዛ ቤት ላትወጣም ትችላለች። በእርግጥም ግን ደግሞ የቃል ኪዳንን ወይም ደግሞ የቃልዬን ማንነት በእርግጠኝነት በቅርቡ ትደርስበታለች። አሁን ላይ ቃልዬ እንግዲህ አንድ ሲስተም መጦላታል። ገፍትሯትና በጥፊ መቷት ስለነበረ ይህንን ነገር በኃይሉን ለመበቀል ትፈልጋለች። ይህን የምታደርገው ደግሞ በቅርቡ በቀልሃለሁ፣ ተንበርክካ ትለምነኛለህ ያለችውን ነገር ልታሳካ አንድ እርምጃ ወደፊት ጀምራለች። ቃል እንግዲህ የጀመረችው እርምጃም ያችን ፍላሽ የት እንዳለች ፈልጋ ነፍልፋ መድረስ ነው። ቃል እጅ ገብቷል። ምክንያቱም ደግሞ ይሄ ዳግም ምስኪን የኔ እናት አኑሬ ያንችን እናት አላስገድልም በማለት እንግዲህ ለብሌን ፍላሹን መልሶላት ነበረ። በዛ ወቅት ነበር ፍላሹን ጥሩ ቦታ አስቀምጭ ብሎ ሲነግራት አቶ በኃይሉ ኦኬ ብላ እሷም ካልጋዋ ላይ ቁጭ እንዳደረገችው አሁን ላይ ቃል ገብታ ያንን ፍላሽ ወስደዋለች ማለት ነው። ስለ ፍላሹ ምንነት እንግዲህ እያንዳንዱ ነገር ካረጋገጠች እና ካጣራች በኋላ ቃል እንግዲህ የምትጫወትበት ይሆናል ማለት ነው ለአቶ በኃይሉ። አቶ በኃይሉ ከፍተኛ ወጥመድ ላይ አሁን በተለያየ አቅጣጫ ወጥመድ ውስጥ ገብቷል ማለት ነው። እውነታው ስራው እንዲጋለጥ አሁን ላይ ሁላቸውም ተግተው በአንድነት የሚሰሩበት አጋጣሚ ሰላምም ልጇን የምታገኝበት፣ ብሌንም እናቷን የምታገኝበት፣ ዳግም እናቱንና እንዲሁም ደግሞ የዳግም እናትም ልጇን የምታገኝበት ሰዓትና ወቅቱ እየደረሰ ይመስላል።